ሄዱበት በምንም ቢሄዱ እነዚህ ሰዎች መጨረሻቸው የልዑል እጅ መግባታቸው አልቀረም። እያያችሁ ነው። እየፎከሩ የነበሩትም አሁን ላይ እነሱ ጋር ናቸው ያሉት። ማናቸውም ሆነ ማናቸው ማለት ነው። ግን ደግሞ ይቺ ምስኪን በማታውቀው እንትን ወስደው በሴትነቷ ቢጫወቱባት፣ እስኪ ልዑልስ ሰው ይሆናል? እህቱ ጠፍታ እናቱ እንኳን ባለፈው ባልሆነ ነገር ሐኪም ቤት ስለገባች እንዴት እየሆነ እንደነበረ አይታችኋል። ዛሬ ደግሞ የባሰ እህቱን። ይሄ ነገርማ በጣም እኔ እንጃ የእውነት ወዴት እየሄዱ እንደሆነ አላውቅም። መጨረሻቸው እግዚአብሔር ያሳምረው። ልዑል ትናንት ዕለት ብሩክ የመጨረሻ ቀኔ ነው ዛሬ ይቅርታ የምጠይቀው ሰው አለ ና እና አንተ እንትን በልልኝ ሲለው እሱም ተነስቶ ብሩክ ጋር ሄደ። እንግዲህ የእሱን እግር እንትን ብለው ተከትለው መኖሪያ ቤታቸው ድረስ ሂደው እህቱን ለማጥመድ ያደረገው ይሄ የአቤል አጎት አይዶን ነው ምን ብዬ እንደምነግራችሁ በተደጋጋሚ ከዚህ በፊትም እንደሚከታተሏት ትምህርት ቤት ስትሄድም በር ላይ እየጠበቁ መኪና ይዘው እንደሚመጡ እስካሁን ድረስ አትናገር። ዛሬ ነው የምትናገረው። ልጅቷ ራሷ አናዳኛለች። አፍነው ቢወስዷት እስከዛስ ማን ነው እንትን የሚለው? ልዑል ገና የራሱ ስራ አላልቅለት ብሏል። ገና ከስራ ላይ ስራ፣ ከስራ ላይ ስራ። እንዲህ የእነዚህ ሰዎች ጣጣ መቼ ነው የሚያልቀው ግን? የእውነት አሁን ስልችት ነው ያለኝ እኔ በራሴ በኩል። አለቀ ተዘጋ የሚባልበት እንትን እግዚአብሔር። እኔ ኧረ በስመ አብ ሰው በዚህ ልክ ሲከፋ አይቼ አላውቅም። እሱ አልያዛቸው ሲል እንደሚፈልጉት ስላልሄደላቸው በቤተሰብ እየሄዱ ማስፈራራት፣ ቤተሰብን ማስጨነቅ፣ መውጫ ማግቢያ ማሳጣት። አዲስ አበባ ውስጥ ቁጭ ብሎ ምንድን ነው እየተካሄደ ያለው? እኔ እኮ ግራ እየገባኝ ነው። የብሩክ እንትን ሲያሳዝነኝ፣ ብሩክ መጨረሻው ምን ይሆን? መድኃኒት ጠፋ እንደዚህ እያሉ የእሱ እያስጨነቀ ጭራሽ ደግሞ እህቱን ሂደው ሌላ ችግር ውስጥ ከችግር ላይ ችግር እየደራረቡ ያሉት ሰዎች። ሰውየው ሲጀመር ከዚህ በፊትም በቤት ሰራተኛው አማይቶ ምግብ ላይ አድርጋ እንድሰጣቸው ምናምን ያዘዙት እንግዲህ እነዚሁ ሰዎች ናቸው። አሁንም ያ ነገር ስለከሸፈባቸው በእህቱ መጡ። አንደኛ ነገር እህቱ ማን ከውጭ ዕቃ ተልኮልሻ ስትባል እንዴት አምና ወጣች? እኔ እኮ ማለት ልፈርድባት አይደለም። ማንም ሰው ዕቃ ተልኮላል ተቀበል ሲባል ወጥተሽ መቀበልሽ አይቀርም። እሺ ብለሽ ነው የምትቀበዩ። ግን ልጅቷ ግነት እኔ አላቅም። ዘበኛው ዛሬ የእነሱ ጠባቂ ባይኖር አልቆላት ነበር፣ ሂዳ ነበር በቃ። ልዑል ምን እንደሚወጣው ከልዑል አልፎ እናቱን አስቧት። እናቱ ምን አይነት ችግር ውስጥ እንደምትገባ ብሩክን ለማስታመም ለብሩክ መድኃኒት እንትን ለማለት ካለበት ጭንቀት ውስጥ ለማስወጣት እየተረባረቡ የእሱን ጭንቀት እንትን ለማለት እንትን በሚሉ እነሱ ደግሞ ይችን መንገድ ተከትለው ታውቃላችሁ፣ እርምጃቸውን ቀኑን ምኑ የሚሄዱበት ሁሉ እነሱን ሲከታተሉ ነው። ሌላ ስራ የላቸውም እነዚህ ሰዎች። ግን ደግሞ በዚህ ልክ ሰው ይከፋል ብዬ እኔ አላስብም። የእውነት ክፉ ናቸው በጣም። አረ መጨረሻችን ምን እንደሚሆን አላውቅም። እግዚአብሔር ሆይ አንተ ድረስልን ብቻ። ከባድ ነው በጣም። እኔ እኮ በጣም ከሚገርመኝ ነገር አንዱ ምንድን ነው ብትሉ፣ እነሱ ተይዘው እንኳን በነ ልዑል እጅ ውስጥ ሆነው ራሱ
ስልክ የት እንደሚያመጡ ደውለው እንደዚህ አድርጉ ብለው ከውጭ ያሉትን ሰዎች በምን እንደሚያዙ አላውቅም። ይሄ ስልክ ግን በደንብ ልዑል ትኩረት አድርጎ መስራት ያለበት በተለይ ስልኩ ላይ ይመስለኛል። አብዛኛው ካያችሁ አሁን አበበም ሆነ ታምራትም ያችም እንትናም ሆነችም በነ ልዑል እጅ ናቸው ያሉት። ግን ይሄ ራሱ ደስ አላለኝም። እነሱ ጋር መቀመጣቸው ችግር እንዳይፈጥርባቸው እፈራለሁ። ያው እነሱ ያውቃሉ። በእርግጥ እኔ ምንም ብዙም እንትን አልልም። በተደጋጋሚ እንደ ባለፈው እንዳያመልጧችሁ ተባብረው ገንዘብ ብዙ ነገር እንትን ይልሻል፣ ይቀይርሻል፣ ያታልልሻል። ጠብቅ የተባሉትም ሰዎች ይህን ያክል ብር ልስጥህ ልቀቀኝ ካሏቸው ምን ማለት እንትን ሊሏቸው ይችላሉ እያልኩኝ እየሰራው ነው። እኔ ማንም ሰሚ የለኝም እንጂ እየተናገርኩ ነው። ከነ ልዑል አጠገብ ራሱ ማራቅ አለባቸው ብዬ ነው የማስበው። እነዚህ አበበ ታምራት የተባሉ ሰዎች ማለት ነው። ግን ደግሞ እነሱ ጋር እንኳን ሆነው ስልክ ራሱ ደውለው ከውጭ ያሉትን ሰዎች እንደዚህ አድርጉ ወይ አቤልን ወይ እንትናን ወይ ልዑልን የማይሉት የማያዙት ነገር የለም። እንግዲህ ስልክ ከየት እንደሚያመጡ አላቅላቸውም። ይሄ የአቤል አጎት የተባለው ደግሞ በጣም አሁን ላይ እንደውም ከሁላቸው በላይ እሱ ደግሞ ተነስቶበታል። ገና እረፍ ብሎ ነበር። አሁን ደግሞ ሁላቸው ሲያዙ ሁሉም ነገር ሲያልቅለት እንዳወቀ ያለው አማራጭ በእናትና በእህቱ መምጣት ነው። እህቱን ራቅ አድርገው እንዲወስዷት ከዛ በኋላ ልዑል ደግሞ ከዚህ ነገር ውስጥ ወጥቶ እህቱን ማፈላለግ ሲጀምር እነሱ ደግሞ የሚፈልጉት ነገር አንድ ባንድ ይሳካላቸዋል ማለት ነው። ግን ይሄ ነበር እቅዳቸው። እግዚአብሔር ግን አንዳንድ ጊዜ ትረፊ ሲላት ያ ልጅ ባይመጣ ልክ ያንን ስንትን አስነስተው ቢወስዷት ልጅቷ ዛሬ ልዑል ወይ እኔ ግን አሳዝናኛለችም ለወንድሟ ብላ ተናግሬ እሱን ከማስጨንቀው ብላ ምንም እያስጨነቋት። አሁን ብቻ አይደለም ይሄ ዛሬ እቃለሽ ወጥተሽ ተቀበይ ስላሏት አይደለም፣ ትምህርት ቤት ሁሉ እየመጡ መኪና ይዘው መጥቶ እንደሚያስጨንቋት እየተናገረች ነው። እና ከዚህ በፊትም ስታወራ ሰምታችሁ ከሆነ በዚህ በፊትም በማን ነው የሚባለው ሰውዬ ቀርባ ነበረ። እዛ ላይም ስትናገር ነበር ልዑልን ያለማስጨነቅ ስል ነው እንጂ በጣም እየተከታተሉኝ እንደሆነ መውጫ መግቢያ እንደማያሳጧት እየተናገረች ነበር። ግን ደግሞ ይሄ ነገር ደብቀሽ ዝም ከምትይ ተናግራ ለሱ ለልዑል ተናግራ መፍትሄ ብታመጣ የተሻለ ነው ብዬ ነው የማስበው። ሌላ ችግር ውስጥ እንዳትገባ ልጅቷ። አግተዋት የሆነ ቦታ ወስደዋት ልዑል ከሚጨነቅ እሷን ለማግኘት ዛሬ አንድ ሰው ጠፍቶ ያንን ሰው ለማግኘት ስንት ቀናት እንደሚፈጅባቸው ታውቃላችሁ። እና ሳይሆን መጠንቀቅ ነው ያለባት። እንደዚህ አይነት ነገሮች ስንት ሲሉ ቶሎ ብላ ለወንድሟ መናገር አለባት። ልጁ እንደውም ዛሬ መሸለም ያለበት ልጅ ነው። የእናቱን ቤት የሚጠብቀው ልጅ በጣም ጎበዝ። እንደ ዛሬ ካመለጠሽ ከእነዚህ ሰዎች እንግዲህ እግዚአብሔር ይጠብቃት። በጣም በከባዱ ነበር እየሰሩላት። ግን ደግሞ መቼም ቢሆን አይሳካላችሁም። እግዚአብሔርም ከነ ልዑል ጋ ነው። እውነትን ይዘው ስለሚንቀሳቀሱ በሚሄዱበት ሁሉ እውነት ሁሌም እውነት ናት። የአበበ ቤተሰቦች የተባሉት ሰዎች ደግሞ ስለ አበበ ብዙ ነገሮች እያሉ ነበር። ማታ አይታችሁ ሊሆን ይችላል። ወላጅ እናት ምናምን የተባሉት እንግዲህ ስለሱ ብዙ ታሪክ ብዙ ነገር ከዚህ በፊት ሲሰራ የነበረውን እኔ በጣም የሚገርመኝ ቤተሰቦቹ ራሱ ወንጀል እንዲህ እንደሚሰራ እያወቁ የአበበ ቤተሰቦች እነሱ ግን በቃ ልጃቸው ልክ እንትን እንደሚሰራ አስመስለው አሁን ይሄ ሁሉ ንብረት ሁሉ ነገር ያፈራው በሰው ላብ ነው እንጂ እሱ ሰርቶ አይደለም ያመጣው። ግን እንደዚሁ ስንት ቤቶች እየገባ ዘበኛ እየመሰለ ብዙ ነገሮች የሰራ ወንጀለኛ ነው። ቤተሰቦቹ ይህንን አምነው ቁጭ ብለው እንግዲህ እያወቁ እንኳን ልጃቸውን አሳልፈው ለፖሊስ አልሰጡትም። 10 5 ወስዶ ሲሰጣቸው ልጃችን ሰርቶ ነው ያመጣው እያሉ ልጃቸውን ነው እንትን የሚሉት። በስከ መጨረሻ ይሄው ተይዞላቸው ቁጭ ብሏል።
ነገ ደግሞ ምን እንደሚሉ እንሰማለን። እኛማ ፈርዶብናል። እንግዲህ ያም ይመጣል ያወራል፣ ያም ይመጣል ያወራል፣ እኛ እንሰማለን። ልዑል እንግዲህ እግዚአብሔር ይጠብቀው ከነዚህ ሰዎች። ዛሬ እህቱ እናቱ ተርፈዋለታል። ደግሞ ነገ ደግሞ ምን እንደሚፈጠር በደንብ መጠንቀቅ አለባቸው። እንደው ለእነሱ ብለው ስንት ቤት ቀየሩ። አቤት ኧረ በስመ አብ! ያን የመሰለ ቤት ቀየረ ለእናቱ ሲል። አሁንም ቢቀይርም ያውቁታል። ምን ያድርግ እንደው በእናታችሁ እየተከታተሉ እንዴት ነው? እኔ ደከመው እኮ ልዑል ራሱ በጣም ጽኑዕ የሆነ ሰው ነው። እመቤቴን እንደሱ ብርቱ ሰው የለም። በሚሄድበት ሁሉ እያሳደዱ ሰላሙን ንስት አድርገውታል። ከሱ ጋር አልሳካላቸው ሲል የፈለጉት ነገር ቤተሰብ ጋር እየሄዱ ማሳደድ፣ ቤተሰብን ማሰቃየት፣ ቁም ስቅል ዲ ወንድ ከሆነ ትክክለኛ እንትን ከሆነ ከሱ ጋር ያለውን ችግር መፍታት ነው። ለምን እንደሚሄዱ ከቤተሰብ አላውቅም። የሆነ ሁልጊዜ ሲሸነፉ እናት ወይ አባት ወይ እህት ጋር ነው እንትን የሚሉት። ምንም በማያውቁት ሰዎች መሰቃየት አለባቸው። ሁላቸውም እየተባበሩ ነው የሚሰሩት። እያንዳንዳቸው አሁን እዚህ ጋር መጥተው ሲያለቅሱ ልጄ ንጹህ ነው፣ ልጄ እንዲህ ነው ምናምን ሲሉ አሁን ልታዝኑ ትችላላችሁ። ለአበበ ቤተሰቦች ግን እኔ ቅንጣት ታክል አላዝንላቸውም። ወደው ፈቅደው አምጥቶ ሲሰጣቸው ልጄ እግዚአብሔር ይስጥህ እያሉ እየመረቁ ሲበሉ ነበር። ልጁ እንደምታዩት ልቡ የፈነዳ ነው። የዛሬው እንኳን እሱ አይደለም ይሄ እቅድ ያቀደው የአቤል አጎት ነው። ግን እነሱም ሊኖርበት ይችላል። ሰዎቹ ሲጀመር እነዛ ቤት ውስጥ ቁጭ ብለውም ስልክ ያወራሉ፣ ከተለያዩ ሰዎች ጋር ይጻጻፋል። ቴክስት እንትን ምንድን ነው ሰዎችን ያዛሉ። እንትና እንደዚህ አድርግ፣ እንትና እንዲህ አድርግ እያሉ ሁሉም ነገር ተሳካላቸው። ይኸው አቤል አሁን በማያውቀው ነገር ገብቶ እጁ ማንቀሳቀስ አይችል፣ እንደፈለገ እንትን አይል፣ ሰውነቱ በየጊዜው እየቀነሰ ይኸው ከነጭራሹ ሶሻል ሚዲያ ላይ ጠፋላቸው። እነሱ የሚፈልጉት እንደዚህ ነው በቃ። እነ ልዑልንም ለማጥፋት ነው የተነሱት። አቤል ባለፈው አቤል አልኩኝ ሶሪ ብሩክ ማለቴ ነው። ብሩክ መጀመሪያ ገና ይሄ ነገር ሲመጣበት ተሎ ብለህ እንትን ታይ፣ ተሎ ብለህ መድኃኒት እንትን በልለት፣ ዝም አትበል እያልን አሁን ሲብስበት ከነጭራሹ ከሶሻል ሚዲያ ላይ ጠፍቶ እነዚህ ጥላቶችም እንደፈለጉ እየፈነጠዙ ነው። መቼም ማታ በተለቀቀው ቪዲዮ ደስ ብሏቸዋል። በብሩክ ዱካሾ ላይ የተለቀቀው ቪዲዮ ወይ ኧረ እንደው እግዚአብሔር ልቦና ይስጥ ለሁላችንም። ለማንኛውም ሰላማችሁ ይብዛ። እግዚአብሔር አምላክ ሀገራችንን ሰላም ያደርገው። ሰው ብዙ ያወራል፣ ፈጣሪ ይጠብቃቸው እያላችሁ ሁላችሁም ጸሎት አድርጉላቸው። ለማንኛውም ሰላማችሁ ቪዚት ትርፍ ይበልልን። መጪው ገና ነው እንግዲህ መልካም የገና በዓል ይሁንላችሁ እያልን እንግዲህ ከወዲሁ ሰላማችሁ ይብዛ እያልኩኝ ቪዲዮ ላይክ ሼር ማድረጋችሁ እንዳትረሱ። በተረፈ ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ ይብዛልኝ። ባይ ባይ።